እንዲመለስ ከተፈለገ በመጀመሪያ መግባባት ያስፈልጋል፣ እውነት መናገር ያስፈልጋል። እኛ 1 ሚሊዮን ተፈናቅሎብና ከኦሮሚያ ክልል ስንል 1 ሚሊዮን ስለሆነ ነው፣ ባይን የሚታይ ነው። ደብረ ብርሃን ሄደ እስከ ጃሪ ድረስ ስትሄድ ማሳየት የሚቻል ነገር ነው። ከየት መጥቶ ነው 1 ሚሊዮን ተፈናቃይ መመለስ አለበት? እኔ እስማማለሁ። በተፈናቃይ ስም ግን ቲዲኤፍን አምጥቼ አሰፍራለሁ ካልክ ይሄ አስማማን። ቲዲኤፍን ጨምሮ ነው 1 ሚሊዮን ተፈናቃይ እያሉ ያሉት። እስከ 300 ሺህ የታጠቀውን የቲዲኤፍ ወታደር ወልቃይት ላይ ለማስፈር የታቀደ እቅድ ነው 1 ሚሊዮን ተፈናቃይ እያሉ ያሉት። ይህ ደግሞ ሊያስማማን አይችልም። ከወልቃይት የተፈናቀለ 100% ማረጋገጥ ከተቻለ በየቦታው ሄዶ ማወቅ ይቻላል። በጣም መለየት የሚችል ነገር ነው። ዳንሻ ሲጀመር ትግረኛ ተናጋሪ አሁንም እኮ አለ፣ ትግራይን እኮ አለ። አሁን ወልቃይት እንዴ እስከ ቀራር የትኛው ቦታ ነው እስከ 1 ሚሊዮን የተፈናቀለው? 1 ሚሊዮን ሲሞላ እንደዛ አካባቢ ያለ ማህበረሰብ ይህንን ወልቃይት እርሻ ቦታ ነው፣ ለም ቦታ ነው እንጂ ከተማ ማህበረሰብ የሚኖርበት አካባቢ አይደለም። እስከ 1 ሚሊዮን የሚሆን የትግራይ ተፈናቃይ የለም። ይህንን ከማራማዊት እስከ አሉላ፣ ከአሉላ እስከ ስታሊን፣ ከስታሊን እስከ ሌሎችም አክቲቪስቶች ሲያወሩ 1 ሚሊዮን ተፈናቃይ 1 ሚሊዮን ተፈናቃይ። ይህ ማለት በሐሳብ ተለያይተው ነገር ግን ተግባር ላይ አንድ ናቸው እነሱ። እዚህ ጋር ደግሞ የአማራ ፖለቲከኞች እርስ በርሳችን መግባባት ያለብን ነገር እዚህ ላይ ነው። የትግራይ ተፈናቃይ 1 ሚሊዮን አይባል። በምን ተስማምታችሁ ነው አላንስ የምትፈጥሩት? ጥሩ ጥያቄ ነው። በምን ተስማምታችሁ የሚለው እኛ የሚያስማማን አንድ ነገር አለ። ለምሳሌ የአማራ ሕዝብ የህልውና ትግል አለበት። አዎ የህልውና ትግል አለበት። ይህንን የህልውና ትግሉን ለመጠበቅ እኔም በምችለው ሁሉም ሰው በሚችለው ይታገላል። የአማራ ሕዝብ በሱዳንም በወልቃይትም በሁሉም አካባቢ መሬቶች ተወስዶበታል። ይህንን እናስመልሳለን። በፖለቲካም ይሁን በምንም ይሁን ለማስመለስ ያቅማችንን እንሰራለን። በዚህ እንስማማለን። ነገር ግን አንድ የትኛውም ታጋይ ከፋኖ ኃይሎችም በፖለቲከኞችም በየትኛው እስኪ ከአማራ ታጋዮች ወይም ከአማራ አክቲቪስቶች ወልቃይት ላይ የሚደራደር በአማራ ህልውና ትግል ነው አይደለም ብሎ የሚደራደር በወለጋ የሚገደሉ አማራዎች ላይ የሚደራደር ሰው አታገኝም። እዚህ ጋር አንድ ነን። በዚህ ደግሞ የሚያኮራ ተግባር ነው። በሌላው ላይ የሚለያዩት መለያየት ያለብን ነገሮች አሉ። የሐሳብ ደግሞ አንድ ልትሆን አትችልም። የአማራ ህዝብ ከ30 ከ40 እስከ 50 ሚሊዮን የሚጠጋ ህዝብ አንድ አይነት ሐሳብ ይኖረው ማለት አትችልም። ሐሳባችን መለያየቱ ይሄ እንደ ጥፋት ሊቆጣ አይችልም። በቃ ሐሳብ አለ፣ እኔ ካንተ አንተ ከሌላው ሊሉ ይችላል። ነገር ግን በህልውና ላይ በአማራ ህዝብ ጥቅም ላይ ሁላችንም አንድ ነን። ለዚህ አንድነት ደግሞ እንሰራለን። ሌላው አሁን እዚህ ሳሚ ሲያወራ የሰማሁት ነገር አለ። አንተ ያነሳው በህገ መንግስቱ መሰረት የወልቃይት የትግራይም የአማራም አይደለም ይላል። አዎ ይላል። የትግራይ ህገ መንግስት ወልቃይትን የራሱ እንደሆነ ይገልጻል። የአማራ ህገ መንግስት ወልቃይት የትግራይ እንደሆነ ይገልጻል። ስለዚህ የአማራ ህገ መንግስት በህዝብ ውይይት በተደረገ ጥናት የአማራ ህዝብ ህገ መንግስቱን እንደማይቀበለው አስረግጦ ተነግሯል። ህገ መንግስቱን እንደማይቀበለው በአዲንም ጠንቅቆ ራሱን ያውቃል። ስለዚህ ህገ መንግስቱን አልተቀበለውም ማለት ወልቃይትና ራያን የወሰኑ አከላለውን አልተቀበለውም ማለት ነው። የክልል ህገ መንግስት ማንኛውም ልማዳዊ አሰራር ከህጎች ሁሉ የበላይ ህግ ከሆነው ከህገ መንግስቱ ጋር የሚቃረን ከሆነ ተቀባይነት የለውም። ተቀባይነት የለውም። በቃ ፔሪድ። የክልል ህገ መንግስት ከዋናው ህገ መንግስት ጋር የሚቃረን ከሆነ ውድቅ ነው። ይገባኛል ቴዲ። አሁን የህገ መንግስቱን ይሄን ያነሳሁት እንደ ሐሳብ ማለት ህገ መንግስቱ ምን ይላል በሚለው ነው። እኛ የህገ መንግስቱ የኢትዮጵያ ህገ መንግስት የምንለውንም ይሄንም አንደኛ አማራ ህዝብ አልተሳተፈበትም የሚል ሐሳብ ይቀርባል። ትክክልም ነው። ይሄ ትክክል በሆነበት ሁኔታ ላይ ህገ መንግስቱ ያለውን ቢል የአማራም ነው ቢል ህገ መንግስቱን አንቀበለውም። ወልቃይት የአማራ ነው ቢል ህገ መንግስቱ የአማራ ነው ስላለ ህገ መንግስቱን አንቀበለውም። ህገ መንግስቱ በብዙ ነገሮች ጉድር ስላለበት የአማራ ህዝብን የአማራ ጥቅምን ስለማያስከብር ማለት ነው። ስለዚህ ይሄ ባልሆነበት ሁኔታ ህገ መንግስቱን ካልተቀበል ነው እነሱ ነሳሚ በህገ መንግስቱ መሰረት ወልቃይትና እሺ እየጨረስኩ ነው። በህገ መንግስቱ መሰረት ወደኛ መመለስ አለበት የሚሉት ነገር አንቀበለውም።
ይህም ማለት ነው መሆን ያለበት በህብረተሰቡ እዛ አካባቢ ያለ ጂኦግራፊ ታይቶ እዛ አካባቢ ያለ የህብረተሰብ አኗኗር ታሪኩ ተጠንቶ ትክክለኛ አወሳሰብ መደረግ አለበት። ይህን ወልቃይት ላይ የማተኩረው የትግራይ ህዝብና የአማራ ህዝብን ለማገናኘት ዋና መሰረቱ እምብርቱ ስለሆነ ነው። ከወልቃይትና ከራያ በስተቀር የአማራ ህዝብን የሚያለያየው በታሪክ በቋንቋ በምንም ነገር የለም። ስለዚህ መጀመሪያ መፍታት ያለብን ወልቃይትና ራያ ላይ ነው ማተኮር ያለብን። እንዴት እንፍታው፣ እንዴት እናድርገው ነው። አንድ የመጨረሻ አንድ ፖይንት ላንሳ። አሁን ነሳሚ እያሉ ያሉት የንጉስ ሰለሞንን የተስፋ መቁረጥ የመጨረሻዋ ልጁን ለሁለት እንቁረጠው ሲባል እሺ ያለችው ሴት አለች። አሁን እነሱ እያሉ ያሉት ምንድነው? ወልቃይት በፌደራል ይሁን ሲባል ይሄ ጥሩ ሐሳብ ነው ይላሉ። የሚባል ነገር የለም። የሚባል ነገር የለም። ይሄንን ማሳወቅ እፈልጋለሁ። አመሰግናለሁ ቴዲ። እሺ ዘራቆ ቴንክ ዩ። እንደው ቴዲ እንደው አንዳንድ ቅድም እንዳስወጣው ቢቀር ጥሩ ነበረ። አምን አንደኛ አጀንዳውን አላወቁም። ዝም ብሎ ገብቶ ነው ስለ ሶሪ ቅርታ ስልክ ተደውሎብኝ ነበር። ኤኒዌይስ ምንድነው አሁን ቡኖ በደል የሚባለው ወንድማችን አትሊስት ነው አንደኛ ርዕሱን አውቀህ ብትመጣ ሬዲ ሳትሆን ዝም ብለህ ገብተህ ነው ከእንቅልፍ የመጣው። የቀባጠረው ነገር 50 ነገር ነው። አንዴ ሲመቸው እንትን ጋር ይገባላል። ስለ ጀዋር መሐመድ ያወራል፣ ስለሌላ ነገር ያወራል ምናምን እና ኤኒዌይስ አትሊስት እንቅልፍን በደንብ ተኝተህ ብትመጣ ጥሩ ነው ብዬ አስባለሁ። ቢካዝ ከቶፒኩ ኦፍ ቶፒክ ነበር እና ቴዲም ዝም ብሎ ቁጭ ብለህ ትሰማዋለህ ኦፍ ቶፒክ ሆኖ ሲያወራ እና ኤኒዌይስ ብዙ እሱ ላይ አስተያየት አልሰጥም። ዋናው ግን ቶፒኩ ላይ ስንመጣ እኔ ባይዘው እኔ ህወሓት በዚህ ልክ አቅም ኖሯት ሳብጀክት መሆኗ ራሱ እኔ በጣም ያሳዝናል። ባይዘው እኔ ያ ቡድን ኦልሬዲ በዚህ ሰዓት ላይ ከምላስ የዘለለ ምንም ነገር አለው ብዬ አላስብም። ቢካዝ ብዙ ጊዜ አሁን ለምሳሌ ያስፈራራል። 200,000 ወታደር አለኝ፣ 300,000 ወታደር አለኝ፣ የተሰረጠነ ቡድን ሳምሪያል ሱዳን ላይ ያለኝ አላቸው። የተወሰነ ኃይል ሊኖራቸው ይችላል። ግን ሳማው ግን መጥቶ አሁን ለምሳሌ የአማራን ህዝብ የሞጋት ወይንም እንትን ወልቃይት ጋር መጥቶ አሁን አንዳንድ ያስፈራሯል። እዚህ መጥቶ ቲክታክ ላይ ወልቃይትን እኮ ከፈለገን ቀደም ሲል ነበር ከፈለገን እኮ ባንዲ አትችልም፣ አቅም የለም። ሰለሞን ማይክን የሚታርገው ከተል አቅም የለም። ያንን የማርክ ብትችልም ድሮ ገና ታደርጋለህ። አቅም ስለሌለ ከመላስ የዘለለ ነገር ስለሌለ የአብይ አህመድ መንግስት አሁን ያለው እነ ብርሃኑ ጁላን እኮ እየለመንክ ነው ያለው እኮ አቅም ስለሌለ እንጂ አቅም ቢኖር ድሮ ገና ታደርገው ነገር ሴም ቲንግ። አሁን ለምሳሌ መጣ ራያ አላማጣ ላይ መጣ ህዝቡ አልፈልግም ብሎ አባር እነዛ እዛ ጋር ያሉት አሁን ለምሳሌ ትግሬዎች ናቸው አይደሉም? እሱ ሌላ ወደፊት የምናወራው ግን ማህበረሰቡ አልፈልግም ያንተን አስተዳደር ብሎ ዞር በል ብሎ ነው ያባር። ወልቃይት ላይ ከዚህ በኋላ መጣ እንደንትን ልትኖር ትችላለህ እንደ ማንኛውም ማህበረሰብ ኢትዮጵያ ውስጥ እንዳለው ማህበረሰብ። ወልቃይትን ከዚህ በኋላ ግን መጥቶ የትግራይ በኩል አድርጎ የሚሰጥ ማንም እንደሌለ ሪያሊቲ መጋፈጥ አለ። ቢካዝ ይሄ አብይ አህመድ ራሱ ፈልጎት አይደለም እንትን የሚያደርገው ቢካዝ ለሱ ፕሮቴክሽን ሲል ሳምሃው የትግራይ መንግስት አሁን የሚባለው መጥቶ ወልቃይትን ሁመራን ከተቆጣጠረ ድንበር ነው የሚያገኘው። ሀገር የመሆን ቻንስ ሊኖረው ይችላል። አዘ ሴም ታይም ጦር ከንትን በሱዳን በኩል ወይንም አሁን ደግሞ ከኤርትራ ጋር አንድነት ልፍጠር እያሉ ነው ያሉት፣ በዛ በኩል ሊያመጣ ይችላል። ስለዚህ ለአብይ አህመድ አስጊ ስለሆነ ያንን ቦታ አይሰጥህ የፈለገውን ነገር ብታምጣ። ስለዚህ ሪያሊቲው መጋፈጣል። ሌላው ቅድም ሊያወራ በፌዴራል መንግስቱ ስር ነው ያለው ብሎ ነው የተናገረው። አዶንቲንግ በፌዴራል መንግስት ውስጥ አይመስለኝም ያለው። ቢካዝ አሁን ለምሳሌ እዚያ አካባቢ ያሉትን ፖሊሶች ብታያቸው የአማራ ክልል ፖሊስ ነው የሚለው ፖሊሶቹ ነው ወልቃይት ላይ ያሉትን ፖሊሶች ደንድ ኦፍ ተደይ ኦፊሻሊ ለአማራ በአዋጅ አልተወጀም እንጂ ሳማው እያስተዳደሩ ያሉት ሰዎች የዛ ነዋሪዎች የዛ ማንነት ያላቸው የአማራ ማንነት ያላቸው ሰዎች ናቸው እያስተዳደሩ ያሉት። ስለዚህ ወልቃይት ላይ ከዚህ በኋላ ለጉብኝት ትመጣለህ ወይንም እዛ ለመኖር ትመጣለህ እንጂ ወልቃይትን ከዚህ በኋላ የመውሰድ አቅም እንደሌለ ይሄን ግልጽ መደረጋል። ቢካዝ ብዙ ጊዜ ስለመስቀደም አስፈራርቶ ነው ሄዶ ላይክ ከፈለግን በአንድ ቀን አለ እና አንድ ቀንም አይደለም እንትንም ኦፍ ኮርስ ጉልበት ሲኖር ልትመጣ ትችላል ወደፊት። እኛም ቁጭ ብለን ጉልበት እስከሚኖር ድረስ ቁጭ ብለን እኛም የምንቀመጥበት እንትን አለ ብዬ አላስብም። ስለዚህ እኔ የራያና ወልቃይትን ጉዳይ የማስበው እኔ እውነቱን ግልጽ እንነጋገር ከተባለ እኔ የእስራኤልና ፍልስጤም ሆነ እንደምንኖር ግልጽ፣ ይሄንን ምንም ውሸት ልንዋሽ አንችልም፣ ልንቀባባው እንችላለን ፖለቲካሊ። ሪያሊቲውን ግን መጋፈጣለን።
እስራኤልና ፍልስጤም እንደምንሆነው ወልቃይት ጋር ማለት ቢካዝ ግልጽ የሆነ አቋም የላቸውም እነሱ። አሁንም እኮ እየነገረህ እኮ ነው ወልቃይት ወደ ነበረበት ማንነቱ ይመለስ ይላል እኮ የሚልህ ምንድነው? ኢቨን በህገ መንግስት ራሱ እንደዛ አይልም፣ ግን እያለ ያለው ወደ ትግራይ ይመለስልኛል። እንደዛ እያልክ እየመጣ ከነጋ አንድነትና እናምጣ ማለት ይሄ በፍጹም የማይታሰብ ነገር ነው። ስለዚህ ይሄንን ሪያሊቲ መጋፈጥ አለብን ብዬ አስባለሁ። እና ከምላስ የዘለለ እንትና ሌላው ህዝብ ለህዝብ ምናምን ይላል። ህዝብ ለህዝብ በማክሲመም ህዝብ ለህዝብ ልናደርግ የምንችለው ልክ እንደ አንድ ኢትዮጵያዊ ከራበህ ኮቾሮ ልሰጥህ ሬጉላር ምግቦች ልሰጥ ይችላልን እንጂ ከዛ የዘለለ ህዝብ ለህዝብ የምናደርገው ግንኙነት የለም። ቢካዝ ህዝብ ለህዝብ ሲባል ዘ ኤንድ ኦፍ ዘ ዴይ ኢሊቶች ናቸው የሚያወሩት። ሶ ዳስ ሚንስ ሳንወድ በግዳችን ከህወሓት ወይንም ትግራይ ኢንዲፔንደንስ ፓርቲ ከሚለው ወይንም ሳልሳዊ ወያነ ጋር ሳምባዲ ጋር ማውራት አለብን ማለት እንጂ ህዝብ ለህዝብ የሚባል ህዝብ ለህዝብ ዘ ኤንድ ኦፍ ዘ ዴይ ኢሊቶች ናቸው። የትኛውን ኢሊት ነው ልታመጣ የፈለገው ህዝብ ለህዝብ ውይይት ላይ? ምን ህዝብና ሬጉላር ሰው እኮ ግለሰቦች እኮ አይደለም እያለ ከአማራ ጋር ፍቅር ናቸው አይደለም እያለ የምናወራው የሚያወሩት ዘ ኤንድ ኦፍ ዘ ዴይ የትግራይ ኢሊት እና የአማራ ኢሊት ናቸው። የትግራይ ኢሊት ማለት እኮ አብዛኞቹ ያሉት እኮ እኛ ማህበረሰብ ላይ እኮ ጄኖሳይድ ያወጁ ናቸው። በሚዲያም ደረጃ ይሆናል በአካልም ተዋወጁ ናቸው። ስለዚህ ይሄን ሪያሊቲን ተጋፍጠን ህዝብ ለህዝብ የስ ምንም ችግር የለብንም። ከራበን ልሰጥ እንችላለን ምግብ። ከዛ የዘለለ ግን መተህ በፖለቲካ ዘንድ ግን የትግራይ ፖለቲካና የአማራ ፖለቲካ አንድ የሚመጣበት ነገር የኢትዮጵያ ፖለቲካ ውስጥ አይታየኝም። ይሄን ሪያሊቲን መጋፈጣል ቢካዝ የድንበር ውስንነት ስላል። ሌላው እኔ አብይ አህመድ ኢትዮጵያን ሀገር ማፍረስ የሚፈልግ ይመስላል። ቢካዝ የሚፈልግ የኢትዮጵያን ሀገር እንድትቆይ የሚፈልግ ከሆነ ሳማው የፕሪቶሪያ አግሪመንት ብሎ ፈርሟል ከህወሓት ጋር። ለምንድን ነው ጦርነት ያላረገበት ምክንያት? ቢካዝ አሁን እያየን ያለ ነው ቲፒኤልኤፍ ከተለያዩ ኃይሎች ጋር ለመስራት ትፈልጋለች። ፕሪቶሪያ ላይ ፈርማለች። ፕሪቶሪያ ላይ የሚለው ቅድም አኪላም አንተም ስታወሩበት ነበር። ስለዚህ ከነሱ ጋር እየሰራች ለምን ዝም አላት? ምክንያቱ ፈርቶ ነው ዝም ያላት ወይንስ ሆን ብሎ አውቆ ሀገር እንድታፈርስ ነው ያደርጋት? ይሄን ራሱ ውስጥ ለውስጥ ብልጽግናዎች ራሱ መነጋገር አለባቸው ብዬ አስባለሁ። እና እኔ እውነቱን ንገረኝ ካልከኝ ሆን ብሎ አብይ አህመድ ኦፍኮርስ ትግራይ ሀገር እንዲሆንለት ይፈልጋል። በግላጭ ብርሃኑ ጁላም ከዚህ በፊት ሲነግረን የነበረ ነገር ነበር። የሆነ ዓላማ አላቸው፣ ግን ያው ወልቃይትን ሳይሰጠው ግን ሀገር እንዲሆኑ ይፈልጋሉ። እነሱ ደግሞ ወልቃይትን ይዘው ሁመራን ይዘው ነው ሀገር መሆን የሚፈልጉት ብዬ ነው የማስበው። ግን የሚፈልግ ቢሆን ኖሮ እውነት እናውራ ከተ ፕሪቶሪያ እንደጣሱት ግልጽ ይናገራል። ከእንትን ጋር ራሱ ጌታቸው ረዳ ወጥቶ ያወራል። ከኤርትራ ጋር ይሰራሉ ይላል። እዚህ ጋር በኩል ደግሞ ከዚህ በኩል በፋኖ በኩል ይሰራሉ የሚሉ ነገር አለ። ይሄንን እየተናገሩ እውነት እናውራ ከተባለ አብይ አህመድ ዝም አይልም ነበር። አብይ አህመድ ዝም ያላቸው ሀገር እንዲፈርስ ስለሚፈልግ ነው። ኦፍኮርስ እኔ ያንን ዓላማ አለው ብዬ ነው የማስበው። ኤኒዌይስ ቴንክ ዩ ክብራትና ክብራን፣ ሁሉ ነገር እንትን አለው። በጣም ስላካፈላችሁ እውቀት ከልብ አመሰግናለሁ። ዛሬ አወያያችሁ ደግሞ ድንገት ሌት ነው የገባሁት፣ ቀን መግባት ነበረብኝ። ስለደከመኝ ከከባድ ይቅርታ ጋር እዚህ ጋር ላቁምና በሚቀጥለው ነገር ስለምገባ ከሰዓት በኋላ ለነገ ቀሪውን ብናዘዋውረው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ከክፉ ይጠብቃችሁ። ላሰናብታችሁ እና አኪላ እኮ አላወሩ። በቃ አንተ የመጨረሻውን አይደል? ምን ነው እንደ አኪላል እንጂ መጨረሻው እንዳንድ ነበረ። ዝም ብላችሁ እኮ ደከመኝ። አንድ አኪላ ይጨርስና የሚጨርሰው እኔ ያለኝም ነበር እንደኔ ለሰጠው ነበር ለሱ። የት ሄዳል ፖለቲካ ወሬ? አይ በዚሁ ይሄኛውን አጀንዳ ነገ እንሄድበት። አሁን እርግጠኛ ነኝ አንተም ቴዲ ነገም ስለ ህወሓት እንደማናወራ እርግጠኛ ነኝ። የከሸፈ ቡድን ላይ መቼም 3-4 ቀን አትደክሙበትም። መቼም የከሸፈ ብላችሁ በተዋችሁ አላንስ እየሰራችሁ ነው ማለት ነው። ኧረ ማንም አላንስ እየሰራችሁ ነው። ዝም ብሎ ሲቀልዱ ነው ማለት ማንም። ግን አትሊስት አኪላ አውራ። እኔ ብትነግረኝ ኖሮ እሰጠው ነበር ለሱ። አይ ችግር የለውም። አኪላ ምን ችግር አለው? ኖ በደልም አሊጌሽን ስላለ ሰው ያንን ይዞ እንዳይሄድ ነው። እሺ እንደዚህ ይላል። ስለዚህ ለቲም ዩኒቨርሲቲ ስለዚህ 3 ደቂቃ ልስጣችሁ። 3 ደቂቃ ለፖለቲከኛ 3 ደቂቃ ታውቃላችሁ፣ 3 ሰዓት ነው፣ ብዙ ነው እና ኢኮኖሚ ኦፍ ወርድ ያስፈልጋል። ከበቂ በላይ ነው። ከቲም ዩኒቨርሲቲ 3 ደቂቃ አለ። ማጠቃለያ ሀሳብ። አመሰግናለሁ። ትብብርን በተመለከተ ሀገራዊ ትብብርን ነው የሚደግፈው ፖለቲካውን ለማከም